ሰላም ውድ የፈታ ዴሊ ተከታታዮቻችን ለተረቡ ረፋር ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር የሱዳንን ጦርነት እንደ መልካም አጋጣሚ በመጠቀም የድንበር ተጽዕኖውን በከፍተኛ ደረጃ እያስፋፋ መሆኑን አንድ ዓለም አቀፍ የደህንነት ምንጭ አጋልጧል። መረጃውን እናደርሳለን። የኢትዮጵያን ጎረቤቶች በመጠቀም የተለያዩ ወታደራዊ ስምምነቶችን ስታደርግ የከረመችው ግብጽ በመጨረሻም ከአንደኛው የኢትዮጵያ ጎረቤት ሀገር ጋር የደረሰችበትን ወሳኝ የሆነ ውሳኔ ቀሪ አድርጋ ያፈገፈገች መሆኑንም የምንመለከት ይሆናል። ለቀናት አዲስ አበባ ላይ 4000 ሰዎችን አሰባስቦ ሲያስመክር የሰነበተው የኢትዮጵያ ሀገራዊ ምክክር በመጨረሻም ወደ ማጠናቀቂያው ተቃርቧል። የፌዴራል ከተሞች በሚለው ርዕስ ስር የአዲስ አበባና ድሬዳዋ ከተሞች ጉዳይ በሰፊው አነጋግሯል። በመሃል አዲስ አበባ ጉዳይ ጎልቶ በመውጣት የድሬዳዋን ጉዳይ ሸፍኖት የታየ ሲሆን ለመሆኑ የድሬዳዋ ጉዳይ ምን ላይ ደረሰ በሚለው ዙሪያም በዛሬው ዕለት አንድ መረጃ ወጥቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ወዴት ሄዱ የሚለውንም ጉዳይ ያካተናል። የትራምፕ አስተዳደር በሺዎች የሚቆጠሩ ኢትዮጵያውያንን ከአሜሪካ ለማባረር የሚያስችለውን ወሳኝ የህግ ፍልሚያ አሸንፏል። ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን የጊዜያዊ የህግ ጥበቃ ከለላ ቲፒኤስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም በይፋ መስጠቱንም ዳሰናል። የጦርነት ደመና ካንዣበበበት የራያ አካባቢ ድረሱልን እየተባለ ነው። በተጨማሪም በትግራይ በዚሁ ዓመት ብቻ ከ30 በላይ ሴቶች መገደላቸውን ያመለከተ አሳዛኝ መረጃ ይፋ መሆኑን የተመለከተ መረጃንም የምናደርሳችሁ ይሆናል። እነዚህንና ሌሎች መረጃዎችንም አካተን ይዘናል። እስከ ፍጻሜ አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ድረሱልን ዛሬ ከራያ። በትግራይ ካንዣበበው የጦርነት ድባብ ጋር በተያያዘ በራያ ያሉ ወጣቶች ድረሱልን እያሉ ነው። ራያ ከፊሉ በትግራይ ክልል ከፊሉ ደግሞ በአማራ ክልል ስር ያለ ሲሆን በትግራይ ስር በሚገኘው ከራያ አላማጣ ወደ አማራ ክልል ራያና አካባቢው በሽሽት የገቡ ወጣቶች ድረሱልን እያሉ ነው። ወጣቶቹ በትግራይ ያለውን አፈሳ እንደዚሁም የጦርነቱን ድባብ በመሸሽ ወደ ቆቦ የገቡ ሲሆን በአካባቢው ከሚሰጠው የእርዳታ ውስንነት ጋር በተያያዘ እርዳታው የሚከፋፈለው ለአዛውንቶችና ለወለዱ ሴቶች በመሆኑ ወጣቶቹ በብዙ መልኩ ችግር ውስጥ መውደቃቸውን ለዶቼ ቬሌ ዘጋቢ ተናግረዋል። ከራያ አላማጣ፣ ኮረም፣ ዛታ፣ ኦፍላና ባላ አካባቢዎች ጦርነትን ሽሽት ተፈናቅለው በቆቦ ከተማ የሚገኙ በሺዎች የሚቆጠሩ ተፈናቃዮች ሰብአዊ ድጋፍ በማጣታቸው ለከፍተኛ እንግልት መዳረጋቸውን የነገሩት መሆኑን ዘገባው አመልክቷል። ለችግሩ ከተዳረጉት መካከል በተለይም ወጣት ሴቶች የዕለት ጉርስ፣ የንጽህና መጠበቂያ ግብዓቶች እንደ ሳሙናና ሞዴስ እና መሰረታዊ አቅርቦቶች በማጣታቸው ምክንያት ህይወታቸውን ለመምራትና ረሃብን ለመቋቋም ባልፈለጉት ሁኔታ ወደ ምሽት ቤት ስራና ለተለያዩ የበሽታ ስጋቶች ለሚዳርጉ ስራዎች ለመሰማራት መገደዳቸውን እንደነገሩት የሚያመለክተው ዶቼ ቬሌ ከራያ አላማጣ፣ ኮረም፣ ዛታ፣ ወፍላና ባላ ጦርነትን ሽሽት ከተፈናቀሉት በሺዎች ከሚቆጠሩ ተፈናቃዮች መካከል ሴቶች የዕለት ጉርስና የንጽህና መጠበቂያ ፍለጋ ወደ ምሽት ቤት ስራ እያመሩ መሆናቸውንም ነግረውኛል ብሏል። ፍሬወይኒ ተክሌ የተባለች ከአላማጣ ከተማ ተፈናቅላ በቆቦ ከተማ የገባች ወጣት ለዶቼ ቬሌ በሰጠችው ማብራሪያ አሁን አብዛኛው ከቤት ወጥቶ የማያውቅ ወጣት በስደት ሴተኛ ዳሪ ሆኖ እየሰራ ነው። እኛ እዚህ የመጣነው ትምህርት አቋርጠን ነው ስትልም ተናግራለች። አሁን ላይ በቆቦ ጦርነትን በመሸሽ በየዕለቱ ተፈናቃዮች እየገቡ ቢሆንም በተለይ ወጣቶችን ትኩረት ያደረገ የምግብም ሆነ የአልባሳት ድጋፍ ማግኘት አልቻልንም ስትል ፍሬወይኒ የተባለች ተፈናቃይ ተናግራለች። ወደ ቀጣይ መረጃ አለፍን። በመጨረሻም ግብጽ አፈገፈገች። በኢትዮጵያ ጎረቤቶች ሁሉ በመዞር የተለያዩ ወታደራዊና ኢኮኖሚያዊ ስምምነትን ስታደርግ የከረመችው ግብጽ በመጨረሻም ከአንደኛው የኢትዮጵያ ጎረቤት ሀገር ጋር በነበራት ወሳኝ ጉዳይ ወደ ኋላ አፈግፍጋለች። በትናንትናው ዕለት የግብፁ ፕሬዝዳንት ባድር አብድላቲ ለሶማሊያ አቻቸው አብዱሰላም አብዲ አሊ ስልክ ደውለውላቸው እንደነበር
የግብፁ አህራም ኦንላይን አመልክቷል። ግብፅ ከህዳሴው ግድብና ከአጠቃላይ ከአባይ ጋር በተያያዘ ከኢትዮጵያ ጋር ከገባችበት ውዝግብ ጋር በተያያዘ ከሶማሊያ እስከ ኤርትራና ሱዳን ድረስ ባሉት የኢትዮጵያ ጎረቤት ሀገራት የተለያዩ ስምምነቶችን እያደረገች መሆኑ የሚታወስ ሲሆን በሶማሊያም ሁለት አይነት ጦሬን አሰፍራለሁ በማለት ቃል ገብታ ነበር። ሶማሊያ ይገባል የተባለው ጦር ሁለት አይነት መልክ ያለው ነው። አንደኛው በአፍሪካ ህብረት ሰላም ማስከበር ተልዕኮ ስር ለዚሁ ዓላማ በሚለቀቀው ዓለም አቀፍ ፈንድን በመጠቀም የሚሰማራ ሲሆን ሌላኛው ደግሞ ግብፅ በራሷ ሙሉ ወጪ ያስገባዋለሁ ያለችው ጦር ነው። ግብፅ በዚህ መልኩ ከሶማሊያ ባለስልጣናት ጋር ስምምነት ላይ ደርሰው ወደ ተግባር ገባለሁ ካለች ሁለተኛው ዓመት እየተጠጋ ይገኛል። ሶማሊያ ከ3 አስርት ዓመታት በላይ መንግስት አልባ ሆና በእርስ በእርስ ጦርነት ስትናጥ የሀገሪቱን ሰላም በመመለሱ ረገድ ኢትዮጵያን ጨምሮ ሌሎች ሀገራትና ዓለም አቀፍ ድርጅቶች በርካታ ጥረቶችን ሲያደርጉ አንድም ቀን ብቅ ያላለችው ግብፅ ጦሬን ወደ ሶማሊያ ምድር አስገባለሁ ያለችው የኢትዮጵያ መንግስት ከሶማሊላንድ ጋር የባህር በር መውጫ የመግባቢያ ስምምነት መፈራረሙን ተከትሎ ከኢትዮጵያ ጋር ውዝግብ ውስጥ የገባችውን የሶማሊያን ባለስልጣናት በማግባባት ነበር። በጊዜው በእልህና ቁጭት ውስጥ የነበሩት የሶማሊያ ባለስልጣናት ግብፅ ካይሮ ግራ አብዝተው የነበረ ሲሆን በመጨረሻም የሶማሊያና የኢትዮጵያ ግንኙነት ቱርክ አንካራ ላይ በተደረገው ስምምነት ወደ ነበረበት መመለሱ የግብፅ ሶማሊያን ኢትዮጵያን ታሳቢ ያደረገውን ግንኙነት ረገብ እንዲል አድርጎታል። በዚህም ግብፅ ሶማሊያ አስገባዋለሁ ባለችው ጦሯ ጉዳይ ያዝለቀቅ ስታደርግ የከረመች ሲሆን የኢትዮጵያን ሰላም አስከባሪ ጦርን ጨምሮ በሶማሊያ ለሚገኝ የአፍሪካ ህብረት ሰላም አስከባሪ ጦር ተልዕኮ ማስቀጠያ የሚሆን ዓለም አቀፍ ፈንድ ሊገኝ ባለመቻሉ የሀገሪቱ የሰላም ማስከበር ተልዕኮ ፈተና ውስጥ ገብቶ ይገኛል። በዚህም ጦሬን በአፍሪካ ህብረት በጀት እንዲሁም በራሴም ገንዘብ ጭምር ወደ ሶማሊያ አስገባለሁ ስትል የነበረችው ግብፅ መሬት ላይ ያለውን ነባራዊ ሁኔታ ሶማሊያ ምድር ድረስ በመገኘት በቅርበት የሚመረምር ወታደራዊ ቡድንን ልክ ያለው ብትልም ተግባራዊ ስራውን በተመለከተ ግን የታየችበት ሁኔታ አልታየም። የሶማሊያ ባለስልጣናት የአንድ ሰሞን የካይሮ ምልልስ ከተወሰኑ ጊዜያት ወዲህ ባለበት ቀጥ ያለ ሲሆን በትላንትናው ዕለት ሞቃዲሾ ለሶማሊያ የውጭ ጉዳይ ሚኒስትር አብዱሰላም አብዲ አሊ ስልክ የደወሉት የግብፁ አቻቸው ባድር አብዱላቲ ለሰላም ማስከበር ተልዕኮ የሚሆን ዓለም አቀፍ ፈንድ ሲገኝ ጦራችንን የምንልክ ይሆናል በማለት እንደነገሯቸው የግብፁ አህራም ኦንላይን ዘገባ አመልክቷል። ወደ ቀጣይ ርዕስ አለፍን። የኢሳያስ አዲስ ወታደራዊ ስትራቴጂ። ኤርትራ በሱዳን ውስጥ እየተካሄደ ያለውን የእርስ በእርስ ጦርነት በመጠቀም በድንበር አካባቢዎች ላይ ያላትን ተጽዕኖ በከፍተኛ ሁኔታ ለማስፋፋት አዲስ ወታደራዊና ዲፕሎማሲያዊ ስትራቴጂ እየተከተለች መሆኑን አንድ ዓለም አቀፍ የደህንነት መረጃ ምንጭ አጋለጠ። ሞሳድ ኮሜንተሪ ያወጣው ዘገባ እንደሚያመለክተው የአስመራ መንግስት በምስራቃዊ ሱዳን ከሚንቀሳቀሱ የተለያዩ የታጠቁ የፖለቲካ ኃይሎችና ቡድኖች ጋር አዳዲስ ግንኙነቶችን በስፋት እየመሰረተ ሲሆን ለታጣቂዎቹ የሚሆን ልዩ ልዩ ወታደራዊ ስልጠናዎችን በይፋ መስጠት መጀመሩ ተመልክቷል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይህንን ወታደራዊ ስልጠናና ትስስር የመሰረተበት ዋነኛ ስልታዊ ዓላማ ከራሷ ሉዓላዊ ግዛትና ድንበር ባሻገር በሱዳን መሬት ላይ አስተማማኝና ምቹ የሆነ አዲስ የደህንነት ቀጠና ወይም የደህንነት ከለላ ለመፍጠር በማሰብ እንደሆነ በመረጃው ላይ በግልጽ ተብራርቷል። ይህ አይነቱ አደገኛ ወታደራዊ ትስስርና መዋቅር በአሁኑ ወቅት በሱዳን ውስጥ ከሚካሄደው ጦርነት በኋላም ቢሆን ለረጅም ጊዜ ሊዘልቅ የሚችል በመሆኑ አስመራ እጅግ ሰፊና ትልቅ በሆነችው ጎረቤቷ ሱዳን የውስጥ ጉዳይና የፖለቲካ መዋቅር ላይ ዘላቂና ጠንካራ የሆነ የስትራቴጂ የበላይነት ለመፍጠር ጦርነቱን እንደ ጥሩ አጋጣሚ መጠቀሟን የጂኦፖለቲካ ተንታኞች በጥልቀት ያስረዳሉ። ይህ በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለው አዲስ የቀጠናዊ ኃይል ሚዛን ለውጥ በጎረቤት ሀገራት ብሔራዊ ጸጥታና በድንበር አካባቢዎች መረጋጋት ላይ አዲስ ስጋት እየደቀነ መሆኑ ተጠቁሟል። የደህንነት ተንታኞች እንደሚገልጹት ከሆነ የውጭ ኃይሎች በሱዳን ቀውስ ውስጥ እጃቸውን በስውርና በግልጽ ማስገባታቸው በሀገሪቱ እየተካሄደ ያለውን አውዳሚ ጦርነት በአጭር ጊዜ ውስጥ በሰላማዊ መንገድ ለመቋጨት የሚያደርጉትን የዲፕሎማሲ ጥረቶች በከፍተኛ ሁኔታ አሰናክሎታል። ወደ ቀጣይ ርዕስ አለፍን። ኢትዮጵያውያን አሁኑን ውጡ፣ ካልሆነ በግድ ትባረራላችሁ። የትራምፕ አስተዳደር በሺዎች የሚቆጠሩ ኢትዮጵያውያንን ከአሜሪካ ለማባረር የሚያስችለውን ወሳኝ የህግ ፍልም ያሸንፏል። በአሜሪካ የሚገኘው የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በሀገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም ፈቅዷል። የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የአሜሪካ ሀገር ውስጥ ደህንነት ቢሮ DHS ከተወሰኑ ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ ጥበቃ ሁኔታ TPS እንዳያቋርጥ ይከለክል የነበረውን የመጨረሻ የፍርድ ቤት ትዕዛዝ አንስተዋል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። ጊዜያዊ የህግ ከለላ TPS መስፈርቶቹን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከሀገር እንዳይባረሩ ጥበቃ የሚሰጥ ሲሆን በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ ሀገራት ዜጎች የሚሰጥ ልዩ ከለላ ነው። እነዚህን መስፈርቶች የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ዋስትና ያደርግላቸዋል።
የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያን አቆጣጠር በ2022 ዓ.ም ሲሆን ይህም የአፍሪካን ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ መጠበቅ አስፈላጊ መሆኑን በመጥቀስ የተወሰነ ውሳኔ ነበር። ይሁን እንጂ ባለፈው ታህሳስ ወር በወቅቱ የቀድሞዋ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖአም ይመራ የነበረው የሀገር ውስጥ ደህንነት ቢሮ DHS በኢትዮጵያ ያለው ሁኔታ መሻሻሉን በመጥቀስ ኢትዮጵያውያን ወደ ሀገራቸው ቢመለሱ ከባድ ስጋት ስለማይገጥማቸው እነዚህን ጥበቃዎች እንደሚያቆም አስታውቆ ነበር። ዳኛ ብራያን መርፊ የዲኤችኤስን እርምጃ በሚያዝያ ወር ላይ መሰረታዊ ሕግ ሂደቶችን ችላ ብሏል፣ እንዲሁም ጥበቃዎቹን ለማስቆም አሳሳች ምክንያት ሰጥቷል በሚል አግደውት የነበረ ቢሆንም ከጠቅላይ ፍርድ ቤቱ ውሳኔ በኋላ ግን ዳኛ መርፊ ለኢትዮጵያውያን የተሰጠው ጥበቃ ለጊዜው እንዲቀጥል የሚያደርግ ሌላ ጊዜያዊ ትዕዛዝ ሰጥተው ነበር። ይህንን ውሳኔ ባስተላለፉበት ወቅት ጠቅላይ ፍርድ ቤቱ ባልዳሰሳቸው ሌሎች ሕጋዊ ምክንያቶች ላይ በመመስረት የሀገር ውስጥ ደህንነት መስሪያ ቤት ይህንን ጥበቃ እንዳያቋርጥ የሚደረገውን እገዳ ማስቀጠል ይገባ እንደሆን ፍርድ ቤቱ ሲያጤን መቆየቱን የተገለጸው። በፍርድ ቤቶቹ የተደረጉት ዋና ዋና ክርክሮች በ1990 ዓ.ም የወጣው ሕግ ከመባረር መጠበቅን ለማራዘም ወይም ለማቋረጥ ስልጣኑን የሰጠው ለጠቅላይ አቃቢ ሕግ እንጂ ከመስከረም 11 2001 የሽብር ጥቃት በኋላ ለተቋቋመው DHS አይደለም የሚል ነበር። ከደቡብ ሱዳን፣ ከሚያንማር እና ከሶማሊያ የመጡ ስደተኞችን የሚመለከቱ ተመሳሳይ ጉዳዮች በክርክር ላይ የቆዩ ሲሆን ዳኞች ከቀናት በፊት የሶስቱን ሀገራት ጉዳይ ውድቅ ማድረጋቸው ተዘግቧል። ዳኛ መርፊም ትላንት ማክሰኞ ዕለት ተመሳሳይ ውሳኔ በማሳለፍ የኢትዮጵያውያን ስደተኞችን የተመለከተውን ክርክር ውድቅ አድርገውታል። ዳኛው ውሳኔውን ሲያሳልፉ የዲኤችኤስ እርምጃ አሜሪካን ሕገ መንግስት በመጣስ በዘር ወይም በብሔር ጥላቻ ተነሳስቶ አለመሆኑን በመጥቀስ ከሳሾቹ ወደፊት ክርክር የማድረግ ዕድል እንዳላቸው በመጠቆም መሆኑን ሮይተርስ ዘግቧል። ከሳሾቹ በበኩላቸው አስተዳደሩ በኢትዮጵያ ውስጥ አሁንም ያሉ አደገኛ ሁኔታዎች እንደቀጠሉ በመጥቀስ ችላ ብሎታል በማለት የተከራከሩ ሲሆን የቲፒኤስን ከለላ ማቋረጥ ነጭ ያልሆኑና አውሮፓ ያልሆኑ ሰዎችን ከሀገር የማባረር ሰፊ ተግባር አካል ነው ሲሉ ተደምጠዋል። በቀጣይ ርዕስ ከትግራይ የተሰማው አሳሳቢ ድምፅ። በትግራይ ክልል በዚሁ ዓመት ብቻ ከ30 በላይ ሴቶች መገደላቸውን ያመለከተ አሳዛኝ መረጃ ይፋ ሆኗል። በዚሁ አሳሳቢ ጉዳይ ላይ ይፋዊ መግለጫ ተሰጥቷል። በትግራይ ክልል ጦርነቱ ከተቋጨ 4 ዓመታት ገደማ ቢያስቆጥርም በሴቶች ላይ የሚደርሰው ጥቃትና ግድያ አሁንም በተጠናከረ ሁኔታ መቀጠሉን የትግራይ ሴቶች ማህበር ይፋ አድርጓል። የማህበሩ ሊቀመንበር አበባ ኃይለ ሥላሴ በሰጡት ይፋዊ መግለጫ በ2018 ዓ.ም ብቻ በክልሉ የተለያዩ አካባቢዎች በ33 ሴቶች ላይ አሰቃቂ የግድያ ወንጀል መፈጸሙ ተረጋግጧል። ሊቀመንበሩ የትግራይ ሴቶች በጦርነቱ ወቅት ካጋጠማቸው ጥቃቶች በተጨማሪ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላም በተለያዩ አካባቢዎች የጾታዊ ጥቃት ሰለባ መሆናቸው አለመቆሙን ገልጸዋል። ማህበሩ በእነዚህ ንጹሐን ሴቶች ላይ ስለተፈጸሙት ግድያዎች ዝርዝር መንስኤና ትክክለኛ የቦታ መረጃዎችን በይፋ ባያብራራም በአጭር ጊዜ ውስጥ የተመዘገበው ይህ ከፍተኛ የሞት ቁጥር በክልሉ በጾታ ላይ የተመሰረቱ ጥቃቶችን ለመከላከል የተዘረጋው ተቋማዊ ስርዓትና የፍትህ አሰጣጥ መዋቅር እጅግ ደካማ መሆኑን በግልጽ የሚያሳይ ነው ሲል ወጋሃታ ፋክትስ በዘገባው አመልክቷል። በቀጣይ ርዕስ በምክክሩ ስለ ድሬዳዋ የተደረሰው መግባባት፣ ኮሚሽነሩ መስፍን አርአያ የት ሄዱ? ለቀናት አዲስ አበባ ላይ 4000 ሰዎችን አሰባስቦ ሲያስመክር የሰነበተው የኢትዮጵያ ሀገራዊ ምክክር በመጨረሻም ወደ ማጠናቀቂያው ተቃርቧል። በዚህም በመጨረሻ መግባባት ላይ የሚደረስባቸው ነጥቦችም ተጠቃለው ይፋ የሚሆንበት ጊዜም እየተቃረበ ይገኛል። በተለያዩ የምክክር ደረጃዎች በየትኞቹ የምክክር ነጥቦች ላይ ምን አይነት መግባባት እየተደረሰ ነው የሚለውን አዝማሚያ የሚያመለክቱ መረጃዎችን በመውጣት ላይ ናቸው። የፌዴራል ከተሞች በሚለው ስር የአዲስ አበባና ድሬዳዋ ከተሞች ለምክክሩ ቀርበው መጠነ ሰፊ አከራካሪ ውይይቶች የተደረጉባቸው መሆኑ የሚታወስ ነው። በመሃል የአዲስ አበባ ጉዳይ ጎልቶ በመውጣት የድሬዳዋን የምክክር ሂደትና ውጤትን የሸፈነ ሆኖ ታይቷል። ከዚሁ ጋር በተያያዘም በሀገራዊ ምክክሩ የድሬዳዋ ጉዳይ ምን ደረሰ በሚል በዛሬው ዕለት ቢቢሲ አማርኛው ድረገጽ አንድ ሰፋ ያለ ዘገባን አስነብቧል። የድሬዳዋ ጉዳይ አዲስ አበባን ያህል ባይሆንም ከፍተኛ ጭቅጭቅና ክርክር የተደረገበት ስለመሆኑ በፌዴራል ከተሞች አጀንዳ ላይ በንቃት የተሳተፉና ማንነታቸው እንዲታወቅ ያልፈለጉ ተሳታፊ ነግረውኛል ሲልም ቢቢሲ በዚሁ ዘገባው አመላክቷል። በድሬዳዋ ላይ ብዙም ልዩነት የለም፣ ከሞላ ጎደል በስምምነት አልቋል ያሉት የቢቢሲ ምንጭ ነገር ግን የኦሮሚያ ክልልና የሶማሌ ክልል ተወካዮች ከተማው የኛ ነች የሚል የጎላ ሙግት አቅርበው እንደነበር አብራርተዋል። የኦሮሚያ ተወካዮች አፍራንቃሎ የሚባል የኦሮሞ ብሔር ጎሳ መኖሪያ አካባቢ ስለነበር ለኛ ይገባል የሚል መከራከሪያ አቅርበው ነበር። ሶማሌዎቹ ደግሞ ኢሳና ጉርጉራ የሚባል የኛ ብሔረሰብ ጎሳ አባላት የሚኖሩበት ነበረ ብለው ተከራክረዋል። እኚህ የቢቢሲ ምንጭ መረጃውን አድርሰዋል። በዚህ መልኩ ተካሮ የነበረው የሁለቱ ክልሎች ተወካዮች ክርክር እልባት ያገኘው የብልጽግና ፓርቲ ባሳየው አቋም ነው ሲሉ የመረጃ ምንጩ ለቢቢሲ ተናግረዋል። ገዢው ፓርቲ አባላቱን በየጊዜው እያገኘ በማወያየት መመሪያ ሲሰጥ እንደነበረ መረጃ አለኝ ያሉት የምክክሩ ተሳታፊ በዚህም አዲስ ስምምነት ላይ ደረሱ ብለዋል። ይህን ተከትሎ ብዙ ክርክር ሲደረግበት ነበር ያሉት የከተማዋ ጉዳይ በስተመጨረሻ
በ250 ቡድን ላይ ወደ ስምምነት መምጣቱን ተናግረዋል። በዚህ መሰረት ድሬዳዋ ከተማ ተጠሪነቷ ለፌዴራሉ የሆነ በነዋሪዎቿ የምትተዳደር የራሷ ፍርድ ቤትና ፖሊስ ያላት እንዲሁም በልማድ ይሰራበት የነበረው 40 በመቶ ከኦሮሞ 40 በመቶ ከሶማሌና 20 በመቶ ከነዋሪዎች የተወከሉ እንዲያስተዳድሯት የሚለው ቀርቶ በነዋሪዎች የተመረጠ አስተዳደር ይምራት የሚል መግባባት ላይ ተደርሷልም ሲሉ ለቢቢሲ አስታውቀዋል። በድሬዳዋ ላይ የተደረሰው የስምምነት ወደ 500 ቡድን ያለ ልዩነት በስምምነት ያለፈ አጀንዳ ነው ሲሉም ማከላቸውን ቢቢሲ በዚሁ ዘገባው አክሎ አመላክቷል። በዚሁ ዙሪያ አስተያየታቸውን ለቢቢሲ የሰጡና ለ40 ዓመታት ያህል በድሬዳዋ የኖሩት አስተያየት ሰጪ ስምምነቱ በምክክር ጉባኤው ጸድቆ ቢተገበር ምኞቴ ነው። ነገር ግን ቢጸድቅ እንኳን ይተገበራል የሚል እምነት የለኝም። ይህ ቢሆን በምን እድላችን በስራ የምንመርጠው መሪ ማግኘት ብንችል ቢያንስ ለውጥ ሊያመጣ ይችላል ብዬ አስባለሁ። ዋና የምንፈልገው ሰላምና የኑሮ ውድነትን ማቅለል ላይ የሚሰራ ነው ሲሉ አስተያየታቸውን አሳርገዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በቤተሰብ ጉዳይ ከሀገር መውጣታቸውን ዋዜማ ከኮሚሽኑ ምንጮች ያረጋግጫለሁ ብለዋል። ዘገባው ፕሮፌሰር መስፍን አርአያ በቤተሰብ ጉዳይ ከሀገር የወጡ መሆናቸውን ከመግለጽ ውጪ የት ሀገርና በምን አይነት የቤተሰብ ጉዳይ የሚለውን በተመለከተ የሰጠው ተጨማሪ መረጃ የለም። ኮሚሽነሩ ምክክሩ ከመጠናቀቁ በፊት ወደ ሀገር ይመለሳሉ ተብሎ እንደሚጠበቅም ነግረውኛል ሲልም ዋዜማ በዚሁ ዘገባው አስታውቋል። በቀጣይ መረጃ ኢምሬት ከኢራን ጋር ያላትን ገመድ ቆረጠች። የተባበሩት አረብ ኤምሬቶች ከኢራን ጋር ያላትን ሁሉንም የንግድ ግንኙነቶች ማቋረጧ ተሰማ። ኢምሬትስ የኢራን ኃይሎች በሳምንት 2 ባሊስቲክ ሚሳኤሎችን ወደ ሀገሯ ማስወንጨፋቸውን ተከትሎ ነው እርምጃውን የወሰደችው። ቴህራን ግን ይህንን ጥቃት ክዳለች። ዛሬ ንጋቱን ከኤምሬትስ የውጭ ጉዳይ ሚኒስቴር በወጣ መግለጫ ውሳኔው የተወሰነው የኢራን እርምጃ የቀጠናውን ሰላምና ጸጥታ በእጅጉ የሚያናጋው ነው መምጣቱን ተከትሎ መሆኑ ተገልጿል። በዚህም በኤምሬትስና በኢራን መካከል የሚደረጉ ተቋማዊም ሆነ ግለሰባዊ ንግዶችና ሁሉም አይነት የፋይናንስ ልውውጦች ላልተወሰነ ጊዜ መቋረጣቸውን ሚኒስቴሩ አሳውቋል። በኢራን ጉዳይ ኤምሬትስ መንግስት አቋሙን መልሶ እስኪያጤን ድረስ ውሳኔው ተፈጻሚ ሆኖ ይቀጥላል ነው የተባለው። የሀገሪቱ መከላከያ ሚኒስቴር ደግሞ የአየር መከላከያ ስርዓት 2 ባሊስቲክ ሚሳኤሎች ከኢራን አቅጣጫ ወደ ኤምሬትስ መተኮሳቸውን ማረጋገጡን ገልጿል። ኤምሬትስ በሀገር ውስጥና በባህር ክልሏ ላይ ኢራኖች የሚሰነዝሩት ጥቃት እስከቀጠለ ድረስ ምንም አይነት የንግድና የፋይናንስ ልውውጥ አይኖርም ስትል ነው የወሰነችው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ኢስማኤል ባጋይ የኤምሬትስን ክስ የሐሰት ውንጀላ ሲሉ አጣጥለውታል። ጦርነቱ የታወጀው በአሜሪካና እስራኤል ነው፣ እኛ በቀጠናው ላይ ስጋት አይደለንም ሲሉም ተናግረዋል። የኤምሬትስ ሁሉንም የንግድና የፋይናንስ ልውውጥ የማቆም ውሳኔ በጎ ጎረቤትነት መርህን የሚጥስ ነው ሲሉም አክለዋል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።